ሞገስ በድጋሚ ችግር ውስጥ ገባ። ሞገስ ባልጠበቀው አቅጣጫ ጠላት ያዘው። ሞገስ ዳጣንና ብሩክን እየተመለከተ ሳለ ሌላ ሰው እየተከታተላቸው እንዳልሆነ እርግጠኛ መሆን አለባችሁ በማለት ዳጣና ብሩክን እየተከታተላቸው ሰው አለ የለም እያለ እያጣራ ባለበት ወቅት ባልጠበቀው መልኩ ሰዎች እሱን እየተከታተሉት ነበር። ሞገስ ጥላቱ እጅ ገብቷል። ነገር ግን ብሩክ እንዴት ነው ሞገስን የሚያድነው የሚለውን ከቪዲዮ ጋር ይዤላችሁ መጥቻለሁ። ዛሬ ብሩክ ለሞገስ ትልቅ ውለታ ውሎለታል። እንግዲህ ዝና ሞገስን የያዘው እስከ መጨረሻው ድረስ ሞገስን ለመሸኘት ነበረ። ነገር ግን ባላሰበው መልኩ ብሩክ ከዝና እጅ ሞገስን አድኖታል። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። ምሳሌ ታክማ ድና በመምጣቷ በጣም ደስ ብሎኛል። ከዚህም ቀጥሎ እንግዲህ ሞገስ ትልቁን ፈተና ከብሩክ ጋር ዛሬ አልፎታል። እንደሚታወቀው ሞገስ መግቢያው ላይ እንደነገርኳችሁ እነ ብሩክን ከብሩክና ከዳጣ ጋር ለመገናኘት ቀጠሮ አስይዘው ሊገናኙ ባሰቡበት ቦታ ላይ የዝና ሰዎች ብሩክን እየተከታተሉት እንደሆነ በማለት ብሩክና ዳጣን የዝና ሰዎች እንደሚከታተሏቸው ሞገስ ያውቃል። ለዛም ነው ሞገስ ለራሱ በቂ የሆነ ጥንቃቄ አደረግኩ ብሎ ወደ እነሱ ጋር ከቀረበ በኋላ ሰው እየተከታተለች እንዳልሆነ ዘወርወር በማለት አካባቢውን እስኪ ቼክ አድርጊ በማለት ለዳጣ ደውሎላት በብሩክና በዳጣ መካከል ሲንቀሳቀሱ ምናልባት ከስተጀርባ ወይም ከፊት ለፊት አብሯቸው የሚንቀሳቀስ ሰው አለ የለም የሚለውን ነገር ቼክ ለማድረግ እነሱ ላይ ትኩረት አድርጎ ሳለ ነበረ ዝና ሞገስን የያዘው። ሞገስ እሱን የሚከታተለው ሰው የለም ብሎ እርግጠኛ ባይሆንም ነገር ግን በእርግጠኝነት ዳጣን የሚከታተላት ሰው እንዳለ ያውቃል። ዳጣን የሚከታተላት ሰው ከአሁን በፊትም በተደጋጋሚ ተገናኝተው ከከበባው እንደ አመለጡ ነው ሲናገር ያየ ነው። በአሁኑ ላይ ግን ከበባው ውስጥ የገባው ራሱ ነው። እነሱ ላይ ትኩረት እነሱ ላይ ፎከስ ባደረገበት ጊዜ የዝና ሰዎች ሞገስን ለመያዝ ችለዋል። ወዲያውኑ እንግዲህ ዝና መቶ ሞገስን ጨምድዶ ይዞታል። እንደምታዩት ከጀርባውና እንደዚሁም ከፊት ለፊቱም አንገቱን ለመያዝ ሁሉ ሙከራ እያደረገ ነበረ። ነገር ግን ብሩክ ብዙ ትግል ካደረገ በኋላ ሞገስን ለማዳን ችሏል። ብሩክ ለሞገስ ካሁን በኋላ ምንም ነገር ሆናለሁ በማለት ቆርጦ የተነሳ ይመስላል። እንግዲህ መሳሪያውን የያዘው ሞገስ ነው። የብሩክን መሳሪያ ብሩክ ወደ ውጭ ሀገር ከሄደ ጀምሮ መሳሪያው ያለው ሞገስ እጅ ነው። እሱንም የሰጠችው ቅድስት ነች። ቅድስትንም ለምን ሰጠሽው በማለት ጠይቋት ነበር ብሩክ። ከዛም በኋላ እኔ ምን ላድርግ እሱ እስኪመጣ ስጭኝ አለኝ ስትለው እንግዲህ ብሩክም እንኳን ሰጠሽው ራሱን መከላከል አለበት በማለትም ነበር የነገራት። እንግዲህ ብሩክና ሞገስ ያንን ሁሉ ትግል ካለፉ በኋላ በዚህን መልኩ ተቃቅፈዋል። በመካከላቸው ያለው ክፍተት እስኪረሳቸው ድረስ ነበረ ፈገግ ብለው አብረው ሲጫወቱና ሲነጋገሩ ያየ ነው። ማህሌትም ዝናን ተከትላ እነ ብሩክን ለማጥቃት በተለይ ደግሞ ሞገስን ለማጥፋት ሞገስ ከጠፋ በኋላ የሚደረግላትን ዝና ቃል የገባላትን ነገር በማስታወስ ሞገስ በዝና እጅ በወደቀ ጊዜ ከሞገስ ፊት ለፊት በመሆን አይህ እኔ ማለት በማለት ንግግሯን እንግዲህ እሷን ከፍ ከፍ በማድረግ የተናገረችበትም አጋጣሚ አለ። ማህሌት ሞገስ ካሁን በኋላ ከዝና እጅ በፍጹም አይወጣም የሚል እምነት ነበራት። በአሁኑ ላይ ዝናም እስከ መጨረሻ ድረስ ፎክሮ ሚስቱን ለማስመለስ እንደዚሁም ደግሞ ሞገስንም ለማጥፋት ወስኖ የመጣ ቢሆንም የዝና እቅድ ፈጽሞ አልተሳካለትም። አሁንም
ሞገስ ወደነ ብሩክ አቅጣጫ እየተመለከተ ዝና ከያዘው በኋላ ድምጽ ለነ ብሩክ ለማሰማት ፈልጎ ነበር። ነገር ግን ስልኩም ሆነ መሳሪያው እኪሱ ውስጥ ነው ያለው። ዝና የያዘው አያያዝ ደግሞ ስልኩን እንዲያወጣ የሚያደርግ አልነበረም። ብሩክ ግን አንዳች የተሰማው ነገር ያለ ይመስል ዙሪያውን በፍጥነት እየቃኘ ነበረ። ከዛም በኋላ አቅራቢያውን ሲያይ ምንም የሚታየው ሰው የለም። ይሁን እንጂ ሞገስ በአቅራቢያው እንደሆነና እርዳታውን የሚፈልግ ሁሉ የሚመስለው ይመስላል። ውስጡ በጣም ተረብሾና በጣም የሆነ ነገር የሚፈልግ ይመስል ነበር። ከዛም በኋላ ከቦታ ቦታ እየተንቀሳቀሱ ሳለ ዝና ከሆነ ሰው ጋር እየታገለ ያየዋል። ብሩክ ዝና ከሆነ ሰው ጋር እየታገለ የው እንጂ ዝና የያዘው ሰው ማን ነው የሚለው ግን የሆነች መኪና ፊት ለፊታቸው ቆማ ስለነበር አይታያቸውም። ከዛም በኋላ ዳጣን በእጁ ጠበቅ አድርጎ ያዛትና ከዛም በኋላ ዳጣ ተደናግጣ እኔ እኮ ዙሪያውን ዝና ያለ የመሰለኝ ሳር ቅጠል ሁሉ እያስፈራኝ ነው ባለችበት ጊዜ ያውልሽ ዝና በማለት ይነግራታል ብሩክ። ዳጣ የምትይዘው የምትጨብጠው ነገር ታጣለች። እኔ በፊትም ብያቸዋለሁ ዝና እየተከታተለኝ ነው በማለት ትናገራለች። በአሁኑ ምንም የሚያስፈራሽ ነገር የለም እኔም አብሬሽ ነኝ በማለት ብሩክም ለዳጣ ሞራል ይሰጣታል። ከዛም በኋላ ዝና እየታገለው ያለው ሰው ማን ነው የሚለውን ለማጥናት ብሩክ ይሞክራል። ከዛም በኋላ የሞገስን አለባበስ እንደዚሁም ከጀርባ በኩል ኮፍያውን ያያል። ምክንያቱም የለበሰው ጃኬት እና ከራሱ ላይ ኬፕ ያለው ነበረ። ይህ ሞገስ መሆኑን ካረጋገጠ በኋላ እንግዲህ ብሩክ ልክ ዝና ሞገስን በያዘበት አቅጣጫ ምክንያቱም ዝና ሞገስን የያዘበት አቅጣጫ በተቃራኒ አቅጣጫ ስለመጣበት ነው የያዘው። እነሱ ላይ ፎከስ አድርጎ ሳለ ነው በስተጀርባ በኩል እሱን መጥቶ የያዘው እና አሁንም ብሩክ ያደረገው በተመሳሳይ በዝና አመጣጥ ነው። ሞገስ ጋር እየታገለና ካሁን በኋላ አንተን አጥፍቼ ሚስቴን የምወዳትን ሉላን የራሴ አድርጋለሁ በማለት እየታገለውም ሳለ ብሩክ መቶ ከኋላው ይመታዋል። ከዛም በኋላ በአንድ ጊዜ ብቻ አልወደቀም፣ በጣም ብዙ ታግለዋል። መግቢያው ላይ እንዳያችሁት ብሩክም በጣም ተመቷል፣ ተደባድበዋል። ይሁን እንጂ የሞገስን ህይወት ለማዳን ችሏል፣ ከፈጣሪ በታች ማለት ነው። በሞገስና በብሩክ መካከል ያለው ጓደኝነት ያለው ቁርኝነት አሁንም ከበፊቱ ይበልጥ የጨመረ ይመስላል። ከዛ ሁሉ ትግል ከዛ ሁሉ ልፋት በኋላ ቁጭ ብለው ሲጫወቱ ነበረ። እንደዚሁም ስለ ሕክምናውም ስለ ምሳሌም ስለ ሁሉም ነገር ስለ ውጭ ሀገሩም ሆነ ከሀገር ውስጥ ወደ ሀገር ከተመለሱ በኋላ ያለውን ነገር አብረው ሲነጋገሩ ነበረ። ይህ ሁኔታ የተመለከተችው ማህሌት በቅርብ ርቀት የብሩክንና የሞገስን ሁኔታ እያየች እጇን እያማታች እጇን እያራገበች ብቻዋን ስታወራ ነበረ። በአሁኑም በቃ አልተሳካልንም ማለት ነው። ምንም ነገር እንዳይሳካልኝ የሆንኩት ለምን ይሆን? ማህሌትም በጣም ተበሳጭታ በጣም ተናዳ በቅርብ ርቀት ብትመለከታቸው ምንም ማድረግ ስላልቻለች ልክ እንደ ኤርፖርቱ ቆይታ ነው የሆነባት። ብሩክና ሞገስ ግን በዚህን መልኩ ምሳሌንም ከቤት አምጥተው ምሳሌንም ልያት ብሎት ነበር ሞገስና ምሳሌ ድና መምጣቷ የሁላቸውም ስኬት እንደሆነ እየነገረው ነበረ። እንደዚሁም ወደ ኤርፖርት የሄደ ቀን እነ ማህሌት ኤርፖርት ሄደው ሊያሳግዱበት እንደነበረ ከዛም በኋላ ራይድ ሹፌር መስሎ ይዟቸው ሄዶ ከኤርፖርት በተቃራኒ አቅጣጫ ወስዶ ሩቅ ቦታ ጥሏቸው እንደመጣ በዛን አጋጣሚ እነሱ በሰላም እንዳለፉ ሁሉን ነገር ይነግረዋል። እርግጥ ሞገስ አሁንም ብሩክን ትንሽ የተቀየመው ይመስላል። ምክንያቱም ካሁን በፊት ምሳሌ እንድትታከም ሲል ሉላን መልሶ ለዝና ለመስጠት ተገዶ ነበር። ሉላን ብቻ ሳይሆን ብሩክ በተደጋጋሚ ራሱንም እየሰጠ ክብሩንም እየሰዋ ነበረ የቆየው ልጁን ለማሳከም ሲል
የማይፈልገውን ሰው በጥፊና በእርግጫ ሲለውም ታግሶ ዝም ያለ ነው። ምክንያቱም ለሕክምና ወደ ውጭ የሚሄዱበት ሰሞን ስለነበረ ይህን ሰው ጋር ብደባደብ ምናልባት እከሰሳለሁ፣ እስር ቤት ስገባ ወደ ውጭ የመሄጃ ጊዜ ስለሚያልፍ በሚለው ነገር አስተውሎ ጥፊውንም እርግጫውንም እሺ ብሎ ተቀብሎ በጸባይ ነው የሄደው። በወቅቱ ምሳሌ እኔ ላንቺ ስል ምንም ነገር አደርጋለሁ፣ እስካሁንም ወደፊትም ምንም አይነት ነገር ቢመጣ ላንቺ ስል እጋፈጣለሁ በማለት የመልካም የጀግና አባትነትን ተምሳሌት እዚህ ላይ አይተናል። እንግዲህ በብሩክ አሁን ላይ ያየነው የአባትነት ብቻ ሳይሆን የጓደኝነት ጥግንም እዚህ ላይ አይተናል። እርግጥ ሞገስም ለብሩክ ብዙ ነገሮችን ጓደኛ ሊያደርጋቸው የሚከብዱ ነገሮችን ራሱን ጥሎ ለጓደኛው ልጅ እንድትታከም እንደዚሁም ደግሞ በተደጋጋሚ ሕይወቱን አደጋ ላይ እየጣለ ለምሳሌ መታከም ምክንያት ሆኗል። ዝና አሁንም ስላልተሳካለት በቀጣይ እየፎከረ እንደሄደ ነው ያየነው። በቀጣይ ፓርትስ ምን ያደርጋል ዝና? ምን ለማድረግ ይወስን ይሆን የሚለውን በማህሌትና በዝና መካከል ያለውስ ግንኙነት በዚህን ምንም ሳይሳካላቸው እስከ መቼ ይዘልቃሉ የሚለውን በቀጣይ ፓርት ላይ የምናየው ይሆናል። ስላዳመጣቸው ከልብ አመሰግናለሁ።